welcome, YouTube welcome, TikTok welcome. እንዴት ናችሁ? ድምጼ ይሰማል? ዩቲዩብ ድምጼ ይሰማል? ቲክቶክ ላይ ድምጼ ይሰማል? ጉድ ድምጽ ይሰማል ብላችሁኛል። ደብረ ወርቅ ዌልካም። እጅግ አመሰግናለሁ። ሴሽናችን ተጀምሯል። ዛሬ ሜታቦሊክ ሪኮምፕ 8 ሪቪዥን ነው። የባለፈው ሪቪዥን ነው። ስለዚህ ኩዌሽን እና አንሰር ነገር ጥያቄ ካላችሁ ጥያቄ ዩቲዩብም ላይ ቲክቶክም ላይ ጥያቄ እያነሳን ለጥቂት ደቂቃዎች ብቻ ነው የምንቆየው። ስለዚህ ኮሜንት ላይ ጥያቄ አስቀምጡ። ኮሜንታችሁን እንግዲህ እያየሁ ለመመለስ ሞክራለሁ። ዩቲዩብም ላይ ቲክቶክም ላይ በኮሜንትም ቲክቶክ ላይ ገስትም እየላካችሁ ጥያቄያችሁን ለመመለስ ሞክራለሁ። ዩቲዩብም ላይ ዲቴል ነገር ጻፉ። ስለ ራሳችሁ ዲቴል ነገር ክብደታችሁን፣ ቁመታችሁን፣ የሚሰማችሁን ብትጽፉልኝ ከሁላችሁም ጋር በቂ ጊዜ ለመቆየት ሞክራለሁ። ባለፈው እንግዲህ በነበሩን የሜታቦሊክ ሪኮምፕ 1 እስከ 7 ድረስ እንዴት ሆኖ የምንበላው ምግብ በጣም ከፍተኛ ፋት ያለው ምግብ በመሆኑ ያንንም ከፍተኛ ፋት የምንበላው ከከፍተኛ ካርቦሃይድሬት ጋር አዋህደን በመሆኑ እንዴት አድርጎ የሰውነታችንን የፋት የመቋቋም የፋት ዲፖአችንን ቶሎ እየሞላ ሰውነት በተፈጥሮ መቋቋም ወይ ማስቀመጥ የሚችለው የስብ ወይም ደግሞ የትርፍ ኃይል መጠን አለው። እንዴት አድርገን በኃይል በከፍተኛ ካርቦሃይድሬት፣ በከፍተኛ ዘይት፣ በከፍተኛ ቅቤ ያንን ገደብ እያለፍን እንዴት እንደሆነ መታመም ማለት ፋት ከቆዳ ስር ፈጽሞ ማለፍ የለበትም። ፋት ትርፍ ኃይል የሚቀመጠው ሰብኩታኒያስ ወይም ከቆዳ ስር ነው። የሰውነታችን ትርፍ ኃይል ከፋት የሚመጣው ከካርቦሃይድሬት የሚመጣው ትርፍ ኃይል ቆዳችን ስር ድረስ ከቆዳ ስር ብቻ መሆን እስከቻለ ድረስ ሁላችንም ጤነኞችንን በሽታ የሚመጣው ከሰውነታችን ስር ያለ ተፈጥሯዊ የፋት ማስቀመጫ የሞላ ቀን ነው። ምክንያቱም ከዚያ በኋላ ሰውነቴ ላይ ማስቀመጫ የለውም እና ትርፍ ኃይል ወደ ውስጣችን መግባት ይጀምራል። ትርፍ ፋት ወደ ቪዝራ ወደ ሞራ፣ ከዚያም አልፎ ትርፍ ፋት ወደ ጉበት፣ ትርፍ ፋት ወደ ጣፊያ፣ ትርፍ ፋት ወደ ጡንቻ እና ወደ ሌሎችም ቫይታል ኦርጋኖች ይገባል። በሽታ መጣ ማለት ነው። ዛትዚት እንደዛ ቀላል አድርጋችሁ ያሰቡት። መፍትሄው ደግሞ ቀላል ነው። ሪቨርስ ማድረግ ነው። እነዛን ከፍተኛ ኃይል ሰጪ ምግቦችን በጣም አነስተኛ ኃይል ባላቸው የተፈጥሯዊ ይዘታቸውን ባለቀቁ ካርቦሃይድሬቶችና የተፈጥሯዊ ይዘታቸውን ባለቀቁ ፋቶች መቀየር ሲገባን ያንኑ እየበላን ያንኑ ከፍተኛ ካርቦሃይድሬትና ከፍተኛ ፋት እየበላን ግን ፋቱን ተከትሎ ለሚመጡ በሽታዎች ለነ ስኳር፣ ለነ ግፊት መድኃኒት መውሰድ መፍትሄ ብዙም እንደማይሆን ባለፈው አውርተናል። ምግባችሁን ኳሊቲ ቀይራችሁ ፋታችሁን ዲፖ መሙላት አቁማችሁ ከፋት ውጪ ያለውን ዋናውን ሰውነታችሁን ደግሞ ኳሊቲ ነገር መመገብ ስትጀምሩ ረሃባችሁ ይቀንሳል። ከፋት ውጪ ያለ ሰውነታችሁ ይገነባል። ምግብ አስር የሚያምራችሁ ነገር ይቀንሳል። ስቶር ያደረጋችሁትም ከኦርጋን ውስጥ፣ ከጉበት ውስጥ፣ ከጣፊያ ውስጥ ሌላም ቦታ በውስጣችን ስቶር ያደረግነው ትርፍ ፋት ወዲያው እየቀነሰ ሲሄድ
እሱን ተከትሎ የመጡ ህመሞችም እነ ስኳርም እነ ግፊትም በአጭር ጊዜ ወደ ኖርማል እንደሚመጡ አውርተናል። ያንም ተከትሎ ሆርሞኖች እንደሚዛቡ፣ ሆርሞኖች ሲዛቡ ወንዶች ላይ ኢሬክታይል ዲስፈንክሽን እንደሚመጣ፣ ኢሬክታይል ዲስፈንክሽን ወንዶች ላይ ከመጣ ብዙ ነገር ሊመጣ እንደሚችል ቅድመ ማስጠንቀቂያ መሆኑን፣ ወንዶች ከትዳር አጋራቸው ጋር ችግር ካለ የሪሌሽን ችግር ካለ እንግዲህ ሪሌሽን ብዬ ስል ግልጽ ነው፣ ወዲያው ከፍ ያለ ነገር እየመጣ ስለመሆኑ እያንዳንዶቹ የደም ስሮቻቸው አደጋ ላይ መሆናቸውን፣ ሃርት አታክ እየመጣ መሆኑን፣ ስትሮክ እየመጣ መሆኑን እና ሌሎችም የደም ስር ችግሮች እየመጣ መሆኑን ተገንዝበው ወዲያው አመጋገባቸውን መቀየር እንዳለባቸው አውርተናል። ይህንኑ ተከትሎ ግፊት እንዴት እንደሚመጣ፣ ኤሴንሻል ሃይፐርቴንሽን፣ ፖሊሲስቲክ ኦቫሪ እንዴት እንደሚመጣ አውርተናል። ዛሬ ሜታቦሊክ ሪኮምፕ የጥያቄና የመልስ ቀን ነው። ዩቲዩብ ላይ እጀምራለሁ። ዩቲዩብ ላይ ሰናይት ጌታቸው ኬጂዋ 73 ነው፣ ሀይቷ ሜትር ከ60 ነው። ጥያቄሽን ዝርዝር አድርገሽ ለማስቀመጥ ሞክሪ። ዛሬ የጥያቄና መልስ ቀን በመሆኑ ጥያቄዎቻችሁን በቲክቶክም ላይ በዩቲዩብም ላይ በኮመንት ጻፉልኝ። ቲክቶክም ላይ እድሜያችሁን፣ ክብደታችሁን፣ ቁመታችሁን ከምን ጋር ፋይት እያደረጋችሁ ብትነግሩኝ ለመመለስ ሞክራለሁ። ሰናይት ሙሉ መረጃ ብታስቀምጪ ሞር የተሻለ ነው። ደብረ ወርቅን ፎሎ አድርጓት። ደብረ ወርቅ የእኛ ስታፍ ናት። ምንም ጥያቄ ስትፈልጉ ደብረ ወርቅ ታግዛቸዋለች። መጨረሻ ላይ አንዋር ጁሃር ቁመቱ ሜትር ከ75 ነው። አንዋር ጁሃር ቁመቱ ሜትር ከ75 ነው። እድሜው 52፣ ክብደት 73፣ ወገብ 88፣ ታይፕ 2 ዲያቤቲክ ነህና እንግዲህ አንዋር በርታ፣ ምግብህን ቀይር። ታይፕ 2 እንግዲህ ምግብ ላይ ከፍተኛ ወጥ፣ ከፍተኛ ዘይት፣ ከፍተኛ ቅቤ ወይንም ጮማ እነዚህ ምግብ ላይ ይበዛ ነበር። ያንን እንግዲህ በእንጀራ በዳቦ ነው ሞስት ላይ የምትበላው። ታይፕ 2 ስኳር የመጣው እንግዲህ ቅድም ለመናገር እንደሞከርኩኝ ሰውነት ፋት መቋቋም ስላቃተው ነው። በተፈጥሮ የተሰጠህን ሴፍ የሆነ የፋት ማስቀመጫ ከቆዳ ስር ያለውን ስለጨረስክ ነው። ኪሎ 67 ነው አይዲያል። 67 ኪሎ ግራም መሆን ሲገባው ያንተ 73 ነው። ስለዚህ ወደ 6 ኪሎ ግራም ፋት አለ። ወገብ 88 ነው። ከ88 በታች ነው። ያንተም ቆንጆ ነው። ታይፕ 2 ዲያቤተስ በቀን 148 ግራም ፕሮቲን ለማግኘት ሞክር። 617 ግራም ካርቦሃይድሬት ሶርሶች ለተወሰኑ ጥቂት ሳምንታት ስኳርን የመቀልበስ ዓላማ ነው ብዬ አስባለሁ። አትክልቶች ከመሬት ላይ የበቀሉ ብቻ ላይሆን ከጊዜ በኋላ ለውጥን እያየ ሌሎች ሄልዚ ፋት እና ሄልዚ ካርቦችን እስከ 100 ሄልዚ ፋት እስከ 50 አድርግ። እሱ ላይ ኤክሰርሳይዝ ጀምር። ዋሲሁን መንግስቱ ኪሎ 46 ነው። ዋሲሁን ቁመቱ ሜትር ከ55 ነው። ወገቡ 76፣ እድሜው 55፣ ታይፕ 2 ነው። ሜትፎርሚን ላይ ያለው ዋሲሁን ምግብህን ቀይር። ምግብህን ስትቀይር እሱ ላይ ኤክሰርሳይዝ ስትጨምር ነገሮች ሁሉ መልካም ይሆናሉ። ኪሎ 53 ነው አይዲያል መሆን ያለብህ። እንግዲህ ኪሎ 53 ኪሎ ግራም መሆን ሲገባው ያንተ 46 ነው። ኪሎ ታች ነው ያለው። ጡንቻ የለህም። ሊን ማስህ በጣም አነስተኛ ነው። የወገብ ልኬት 78 በታች ነው። ያንተ 76 ነው። ስለዚህ መሆን ካለብህ በጣም ታች ነው ያለው። በቂ ምግብ እየተመገብክ ያለ አይመስለኝም። ስለዚህ የምግብህን ኳሊቲ ጨምር። አንደርዌይት ነው። ታይፕ 2 ሆነ ኪሎ በጣም ዝቅ አለ ማለት እውነት ለመናገር በጣም አንደርዌይት ነህ እና ኪሎውን ለማሻሻል ምግብህን ኳሊቲ ቀይር።
116 ግራም ፕሮቲን ላንተ ቆንጆ ነው። 484 ግራም ሊን ፕሮቲን እሱን ለማግኘት እና አሳ ቆንጆ ናቸው። ከጎን አትክልቶች ያርግ። ከጊዜ በኋላ ጥራጥሬ ፍራፍሬ ጨምር። ሄልዚ ፋት 50 አካባቢ፣ ሄልዚ ካርቦሃይድሬት ከ20 ግራም በታች ቆይና ሎ ካርቦሃይድሬት ማለት ነው። ከጊዜ በኋላ ለውጥህን እያየ ለመጨመር ሞክር። ሐኪሞች ጋር እየተነጋገርክ ስኳር ሲቀንስ መድኃኒቶችን ቀንስ። ቲክቶክ ላይም ጻፉልኝ፣ ስትጽፉልኝ እያየሁ እመልሳለሁ። ገብተሻል? ይሰማል? ሰላም ነው ዶክተር? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁለት ጥያቄ ነበረኝ። እድሜሽን፣ ክብደትሽን፣ ቁመትሽን? እድሜ 32 ነው። ቁመቴ ሜትር ከ62 ነው። ክብደቴ 80 ነው። 80 ወደ 22 ኪሎ ግራም ፋት ትርፍ አለሽ። ወገቤ 33 ነው። እንግዲህ በሱሪ ምናምን ነው የማውቀው። ያ ቦርጭ ካለ ምንም ጥያቄ የለውም። ይሄን ያክል 22 ኪሎ ግራም እንግዲህ የትም መቀመጥ የምችል አይመስለኝም። 22 ኪሎ ግራም ሞስት ላይክሊ እንግዲህ እዚሁ ቦርጭ አካባቢ ነው የሚሆነው እና እሱን ቼክ ማድረግ ትችላለሽ። የምትወስጂው መድኃኒት አለ? የለም። ጥያቄሽ እንዴት አድርጌ ፋቱን እየተገላገል ጠግቤ እየበላው እንዴት ፋቱን ልገላገል ይመስለኛል ነው። ሌላ ጥያቄ ያለሽ? እውነት ነው። አንደኛው ጥያቄ እሱ ነው። ሁለተኛው ከዚህ በፊት የሐሞት ጠጠር አስወጥቼ ነበረ እና ቆይቷል፣ ትንሽ ቆይቷል እና አሁን ደግሞ እንደ አዲስ ትላንትና በጣም ከባድ የሆድና የጀርባ ቁርጠት በጣም አሞኝ ነበረ። ሕክምና ተከታታይ። እሱን እንግዲህ ሐሞት ጠጠር ሲወጣ ከረጢቱን ጭምር ነው የሚወጣውና እሱን ከዛ ጋር ማያያዝ አይገባም። ኦኬ፣ ኮመንት ማድረግ አልችልም። እሱ ላይ ሕክምና አገልግሎት ለማግኘት ሞክሪ። ኪሎሽ አይዲያል ኪሎሽ 58 መያዝ ትችያለሽ። ለጥያቄና መልስ ቀን ነው ዛሬ። መያዝ ትችያለሽ። ይሄን ፕሮግራም ብታውቂ ከሆነ ዋናው የምግብሽን ኳሊቲ ቀይሪ። እሺ፣ ቢኮዝ ምግብሽ ላይ በብዛት ስትመገቢ የነበረው ምግብ ነው 28 ኪሎ ግራም ፋት። 28 ኪሎ ግራም ፋት በጣም ብዙ ነው። አንቺ ልጅ እንደቀላል አትዩ። እሺ፣ ብዙ ነገር ነው የሚያመጣው። ስለዚህ ሰውነትሽ ደግሞ እየተራበ ነው። እንግዲህ ሰውነትሽ ፋትሽ አይደለም የምትበይው ምግብ ሁለት ነገር ነው እያደረገ ያለው። አንድ ትርፍ ኃይል ነው፣ በጣም ከፍተኛ ፋት፣ ከፍተኛ ካርብ፣ ዘይት፣ ቅቤ 28 ኪሎ ግራም ሆኖ ቁጭ እያለ ነው እያልኩሽ ያለሁት። ያ ፋት ሜካኒካሊ ክብደቱ የሚያመጣው ነገር አለ። ከዛ ውጭ ደግሞ በጣም ኢንፍላማተሪ ነው። ኢንሱሊን ሬዚስታንስ ያመጣል። ኢንሱሊን ሬዚስታንስ ማለት ሴሎች ከዚህ በኋላ በቃን ይላሉ፣ በራቸውን ይዘጋሉ። ከጊዜ በኋላ ስኳር በሽታ ይመጣል። እሱን ጨምሮ ሌሎች ነገሮችም ይመጣሉ። እንደ ቀላል ነገር ማየት የለብሽም። ሁለተኛ ነገር ደግሞ ያ ምግብ ሰውነትሽን እያስራበው ነው እያልኩሽ ያለሁት። እጆችሽን፣ እግሮችሽን ብታይ በቂ ጡንቻ የለሽም። ሆድሽ ላይ ብቻ ነው ፋት የሚቀመጠውና ይሄ እጅግ ዋጋ ያስከፍልሻል። መፍትሄው አሁን በምነግርሽ መንገድ ምግብሽን አስተካኪ። 58 ኪሎ ግራም ታርጌትሽ ነው። የወገብሽ ልኬት 81 ሴንቲሜትር በታች ቢሆን ቆንጆ ነው። 127 ግራም ፕሮቲን በቀን 127 ግራም ፕሮቲንን ለማግኘት እነ አሳ፣ እነ ቀይ ስጋ፣ እነ ዶሮ ስጋ ከሆነ ምርጫሽ 529። ሄልዚ ፋት 50 ግራም አካባቢ። ሄልዚ ካርቦሃይድሬት አትክልቶችንም ትችያለሽ አንቺ፣ ፍራፍሬም ትችያለሽ፣ ጥራጥሬ ስራስሮችንም ትችያለሽ። እህል ነኮችንም በተፈጨ መልክ ሳይሆን በንፍሮ፣ በቆሎ፣ በቅንጬ መልክ ከጎን እንደ ሳይድ ዲሽ አድርገሽ መጠቀም ትችያለሽ። ኔት ካርብ ጎግል አድርጊ ወይ ኮመንት ላይ ጽፉልሻል። ኔት ካርብ እስከ 100 ግራም ድረስ ለአንቺ በጣም ቆንጆ ነው። በርቺ። ገብቶሻል? ስልክ ገብቶብኝ ነበር። እስከ ግማሽ ሰምቻለሁ። ወይ እንግዲህ ቪዲዮዋን ስለምንጭን ቪዲዮ ላይ ታገኛለሽ። ኮመንትም ላይ ይመልሱልሻል።
ያልገባሽ ወይ ያልሰማሹ ፓርት የትኛው ነው? እሺ 58 ኪሎ መሆን እንዳለብኝና ከ80 ሴንቲሜትር በታች መሆን እንዳለበት የወገቤ በቀን 127 ግራም ፕሮቲን በቀን 127 ግራም ፕሮቲን። እሺ እሱን በቀላሉ ለማግኘት እና አሳ ምርጫሽ ከሆነ እነ ቀይ ስጋ ወይ ቺክን 529 ግራም ቆንጆ ነው ለአንቺ። አልዚፋት እንግዲህ ዘይትና ቅቤ አይደለም። አልዚፋት እና አቮካዶ ናቸው። እነ ቺያ ሲድ፣ እነ ተልባ እና እነ የውቅያኖስ አሳዎች እነዚህ ናቸው እና እስከ 50 ግራም ድረስ ለማግኘት ሞክሪ። እዚህ ካርቦሃይድሬት እስከ 100 ድረስ ቆንጆ ነው አንቺ 100 ግራም። ዲቴሉን ኮሜንት ላይ ይጽፉልሻል። እነዚህ ነገሮች በቀን ናቸው። የቀን ምግብሽ ነው። ጎበዝ በርቺ ዶክተር። ያመሰግናለሁ። ጉድ ኢሎ ዩቲዩብ ላይ ሶሲ ይሰማሻል? ሶሲ ዩቲዩብ ላይ ትንሽ ቆያለሁ። ሶሲ ይሰማሻል? ሶሲ ኪሎዋ 80 ነው። ቁመቷ ሜትር ከ70 እድሜዋ 38። ሙሉ መረጃ አላስቀመጥሽም። ኪሎች 64 ኪሎ ግራም ቢሆን ቆንጆ ነው። 64 ኪሎ መሆን ሲገባሽ 80 ኪሎ ነሽ። በጣም ከፍ ያለ ኪሎ አለሽ። የወገብሽ ልኬት 85 ሴንቲሜትር በታች በቀን 140 ግራም ፕሮቲን። እሱን ለማግኘት 582 ግራም ላንቺ ቆንጆ ነው። ኢሹ ካለለ በተለይ ስኳር ካለለ አልዚፋት እስከ 100 ግራም። ኤክሰርሳይዝ የምታደርጊ ከሆነ 130 140። አልዚፋት 50 አካባቢ ቆንጆ ነው። ቲታ ክብደት 82 ቁመት ሜትር ከ72። ቲታ ኪሎች 65 ኪሎ ግራም። የወገብ ልኬት 86 ሴንቲሜትር በታች በቀን 143 ግራም ፕሮቲን። ሚል ታርጌት 596። ይሄንን ለማግኘት እና አሳም ከሆነ የምትጠቀሚው 596 ግራም ላንቺ ቆንጆ ነው። ይሄ ስታደርጊ ከጎን አትክልቶች አድርጊ። ኢሹ ካለለ እንግዲህ በግልጽ ያስቀመጥሽልኝ ነገር የለም። ወገብሽ 114 ነው። 86 በታች ብዬሻለሁ። ከፍተኛ ቦርጭ ነው እንግዲህ ያለሽ። አልዚፋት እስከ 50፣ አልዚ ካርቦሃይድሬት እስከ ቀስ እያልሽ እንግዲህ ከ40 አካባቢ ጀምሪና እስከ 100 ግራም ድረስ ላንቺ ቆንጆ ነው። አዳነ ደህና ነኝ። እንዴት ናድዬ? ስላየው ደስ ብሎኛል። አዳነ የሻምፒዮንስ ቤተሰብ ነው። አዳነ ጎበዝ ነው። አዳነን ፎሎ አድርጉት። ምንም ጥያቄ ካለ አዳነ ከማገዝ ወደኋላ አይለም። ቱዴይ ሀገሬ ጾታ ወንድ ነው። እድሜው 44፣ ወገብ 94፣ ኪሎ 77፣ ቁመት ሜትር ከ80፣ A1C 6.9፣ ታይፕ 2 ሜትፎርሚን 2000 በቀን፣ ኮሌስትሮል 40 በቀን። በደንብ ሲሪየስ መሆኑ ይጠይቃል። ምክንያቱም ዛሬ ሜትፎርሚን ላይ ነው ያለኸው። አመጋገብህን ቀይረ ስኳርህን ለመቀልበስ ሙከራ ካላረክ ሌላ ተጨማሪ መድኃኒት ይመጣል። ኪሎ 71 ኪሎ ግራም አይዲያል። የወገብ ልኬት 90 ሴንቲሜትር በቀን 157 ግራም ፕሮቲን ለማግኘት ሞክር። እሱን ለማግኘት 653 ግራም ሊን ፕሮቲን ቆንጆ ነው። ሄልዚ ፋት 50 አካባቢ፣ ሄልዚ ካርቦሃይድሬት ከ20 በታች ቆይ። አትክልቶች ላይ ብቻ ከጊዜ በኋላ እየጨመርክ ስኳር ሲቀንስ ከሐኪሞች ጋር የተነጋገርክ መድኃኒት ከቀነስክና ካቆምክ በኋላ ሄልዚ ካርቦችን በተለይ ኤክሰርሳይዝ መሰራ ከሆነ እስከ 100 አካባቢ ለማምጣት ሞክር። ብስራት ዜና ዛሬ ሜታቦሊክ ሪኮምብ 8 ጥያቄና መልስ ብቻ ነው። ባለችን ጊዜ ጥያቄዎቻችሁን ለመመለስ ሞክራለሁ። ቲክቶክም ላይ ዘሴም ልክ እንደ ዩቲዩብ ክብደታችሁን፣ ቁመታችሁን፣ እድሜያችሁን ኤቭሪቲንግ ጻፉና የተወሰነ ላግዛችሁ ሞክራለሁ። ብስራት 50 ኪሎ ግራም አይዲያል ኪሎ። የወገብ ልኬት 75 በቀን 109 ግራም ፕሮቲን። እሱን ለማግኘት 453 ግራም ሊን ፕሮቲን ላንተ ቆንጆ ነው። ሄልዚ ፋት እና ሄልዚ ካርቦሃይድሬት ከጎን አድርግ። እስከ 100 ድረስ ላንተ ቆንጆ ነው።
55 ያልኩ አልገባኝም እዚህ ፋት ከ50 እስከ 5 55 እዚህ ካርቦሃይድሬት ኢሹ ካለለ በተለይ ከስኳር ጋር ያለ ኢሹ ካለለ እስከ 100 ድረስ ላንተ ቆንጆ ነው ኤክሰርሳይዝ መስራ ከሆነ እስከ 130 ድረስ መሄድ ትችላለህ ኔት ካርብ ነው ኔት ካርብ እንግዲህ ቶታል ካርቦሃይድሬት ሲቀነስ ፋይበር ማለት ነው ሰባስምንት ሰዎች ዩቲዩብ ላይ አላችሁ ዩቲዩብ ላይ የገባችሁ ሰዎች ላይክ አድርጉ ፕሮግራሙን ቲክቶክ ላይ ብናልፈው ያስተምራችኋል ብናልፈው የሻምፒዮን ሰባን ነው ብዙ ነገሩን እንግዲህ ኪክ ያደረገ ነው ብናልፈው ኮኔክሽን ካለ እንሞክራለን ኮኔክሽን ፑር ነው የገባችሁ ሰዎች ኮኔክሽን ፑር ነው ኮፒ ሊንክ ሼር ለማድረግ ሞክሩ ጠዋትም ኮኔክሽን ፑር ስለነበረ መቀጠል አልቻልንም ይሄ ፕሮግራም የሚጠቅማችሁ ከሆነ ኮፒ ሊንክ ሼር ለማድረግ ሞክሩ ብናልፈው ኮኔክሽን እንግዲህ ያስቸጋሪ ነው ዛሬ ብናልፈው ያስገባው ነው ለመግባት ሞክር ዘርአይ የኔ መድኃኒት ፎቶውን በፍሬም አድርጌ ቤቴ ግድግዳ ላይ እንዲሰቅለው ፍቀድልኝ እባክህ ዘርአይ ምንም ችግር የለውም ምንም የተለየ ያለኩል ነገር ያለ አይመስለኝም የኔን ፎቶ ቤት ላይ መስቀል ከፈለግሽ ምንም ችግር የለውም ባይሆን ማግዚ ነገር ካለ ሙሉ ስም አያስፈልግም እድሜህን ክብደትህን ቁመትህን ብታስቀምጥልኝ በየትኛውም ስቴጅ ላይ ብትሆን ላግዝ ሞክራለሁ ኮኔክሽን ፑር ነው የቲክቶክ ላይ መቀጠል ምንችል አይመስለኝም ኮፒ ሊንክ ሼር ካላደረጋችሁ መቀጠል ምንችል አይመስለኝም ዘአኳሪየስ ይሰማል አይሰማም ድምጽ አይሰማም ሄሎ ይሰማኛል ሶሪ ዶክ ሌላ ስራ ላይ ሆኜ አሁን ማውራት ይመቻል ማይመች ከሆነ ሌላ ጊዜ መግባት እችላለሁ ዶክ ጉድ እሺ ያው እዛ ላይ እንደገለጽኩት ነው የኔ ምን ላይ የገለጽኩት ክብደቴ 112 ኪሎ ነው ቁመት ኦልሞስት ሜትር ከ80 ወገብ 46 አካባቢ እና ታይፕ 2 ዲኤም እንትን ነኝ በርግጥ ብዙ ጊዜ ወስጄ አላውቅም ኦልሞስት ወስጃለሁ ማለት አይቻልም እንዲሁ ዝም ብዬ በምግብ የተወሰነ እንትን እያልኩ ነበር አንዳንዴ ራንደም ወደ 220 አካባቢ ሄደብኛል ፋስቲንግ ላይ ሲሆን ከ180 በታች ነው ብዙ ጊዜ ግን ያው እንደዛ በቂ አይደለም ብዬ ነው ማስበው ድራጉንም ብዙ ጊዜ ወስጄ አላውቅም አሁን ሰሞኑን ትንሽ ከፍ ሲልብኝ ኮቫንስ ሚል ሜትፎርሚን እና እንትን ሚክስድ እሱን ወስጄ ኦልሞስት ወደ 100 አካባቢ ነው እንትኑ ዲኤም እንትኑ አሁን ፋስቲንጉ
ዛሬ ምን በላ? ዛሬ ቀይ ስጋ በሴምቲን ጠዋት ላይ እንቁላል ነበር። ምሳ ሰዓት ላይ ቀይ ስጋ ፒውር ቀይ ስጋ። እሺ። እና ትንሽ ያው ከእድሜም ከምኑም ጋር እንትን እያለ ነው እና ክብደቱ ነው መቀነስም የከበደኝ። ስንት ዓመት ነው? 45 እድሜ ያልክ በ45 ዓመት የሚገርም ነው በጣም። ስንት ኪሎ ግራም ፋት ያለ ይመስላል? እኔ እንዲሁ ሳስበው ወደ 35 42 ኪሎ ግራም ፋት ጉድነስ እንበልና አሁን መድኃኒት እየወሰድክ ነው? የስኳር እንደዛ ነው የገባኝ። ብዙም አይደለም። ጥሩ አዴራንስ ያለኝ ሰው አይደለሁም። ብዙውን እንትን ከምግቡ ጋር በተገናኘ ነው እንትን የምለው። ሁሌ ቴስት አደርጋለሁ ራሴን። ሬጉላርሊ ወስጄ አላውቅም። ከምግቡ ጋር ያልከኝ ምግብ ከቀየርክ ቆይታል እንዴ? ቆይታል ምግብ ከቀየርክ? ኦልሞስት እነዚህ ፉል ኦፍ ካርቦሃይድሬት የሆኑ ነገሮችን እንደገና ያው እነዚህ መጠጦቹ የሚከለከሉትን በብዛት ከተውኩ ቆይቻለሁ። ኦኬ ነው። አሁን የተውከው ሳይሆን በቀን ምን የምትመገበውን ግልጽ አድርገኝ። የዛሬ ኮምፕሊት አይደለም። የትናንትናውን ታስታውሳለህ? ምግብህን በደንብ እንዳይልህ ወደ ኋላ ኦልሞስት ተመሳሳይ ነው ዶክ። እንዲህ የበቃ ጥንቃቄ ያለው ነው የሚባልም አይነት አይደለም። ግን አይ ዶንት ቴክ ብሬድ አልወስድም። እነዚህ ለስላሳ መጠጦች የሚባል ነገር የለም። ውሃ ብቻ ነው። ስጋ ኦልሞስት ፍሪኩዌንትሊ ነው እንትን የሚለው ነው። እንጀራ አለ። በቃ ምንም ሊለየኝ ያልቻለ ነገር ቢኖር እሱ እንጀራ እየበላ ነው። ስለዚህ አንተ ከስኳር ጋር መኖር ተስማምታላ? አሁን ግን ለማፈንገጥ እስቲ ወደ አንተ መጥቻለሁ እንበልና መድኃኒት እየወሰድክ ስኳር ኖርማል ሆነ። ስኳሩን ነው እንግዲህ እያሳደድክ ያለው ቁጥሩን ኖርማል አረክ እንበል። እሺ። አይን ላይ፣ ኩላሊት ላይ፣ ልብ ላይ ስትሮክ፣ እነዚህ ነገሮች እንደው የሚመጡ ይመስላል? መድኃኒቱን እየወሰድክ ኖርማል ማድረግ ከቻልክ? እኔ የማይመጡበት ምንም ምክንያት የለም ባይ ነኝ። ኦኬ። ስለዚህ ሲሪየስ ነው። ምክንያቱም የታመምከው ሰሞኑን አይደለም። ስኳር እንዳለብህ ያወቅ ቀን አይደለም የታመምከው እና የታመምከው ኦልሞስት 20 ዓመት በለው እንግዲህ የመጀመሪያዋ ቦርጭ ሱሪ ያዝ ያደረገ ጊዜ ጀምሮ ጤነኛ አልነበርክም። ልክ ነው ዶክ። አይን ላይ ያለው ጉዳት የዛኔን የጀመረው፣ ኩላሊት ላይ ጉዳቱ የዛኔን የጀመረው ስቲል አለ። እንደዛ ነው ማሰብ ያለብን። ልክ ነው። ስለዚህ እንጀራ መቶን ያቃተ የምትለው ነገር በጣም አስቂ ነው እና ያንተ ህይወት እኮ ነው አይደል? ስለአንተ ህይወት ማንም እንደው ከአንተ በላይ የሚመለከተው ሰው ያለ አይመስለኝም። 42 ኪሎ ግራም ፋት በጣም ብዙ ነው። እሺ። ድምፅ ቀንስ። ድምፅ ምረብሻል አንተ ጋር። ሶሪ ፋርማሲ ውስጥ ሆኜ ነው እንግዲህ እንዳስቅብኝ። ደብቆ ይሻለኝ ነበር። ለራሳችን እኮ አንሆንም መረኛ ለራሳችን በርታ። እሺ ቢ ሲሪየስ። እንግዲህ ለአንተ አልነግርህም። እንግዲህ አይታቸዋል እኮ ከአንተ እድሜ ከፍ ያሉ ሰዎች የስኳር መድኃኒት ለመግዛት የሚመጡ ሰዎች አይታቸዋል እኮ አይደል? ምን እንደሚመስሉ በጣም ብዙ ሰው ወደ አንተ ልካለው። የአንተ ስልክ እየሰጠዋቸው ብዙ ሰው መጥተው የመጡም አሉ ይመስለኛል። እኔ ኦልሞስት ራቅ ያለ ኤሪያ ነው ያለሁት። አሁን ወደዚህ ወደ ሻኪሶ መስመር ነኝ
ለብዙ ሰዎች ከመጡ በቃ ጀስት ዊል ማቆም ትችላለህ። ይሄን እንትንን ዶክተሩ ጋር ሂድ እላለሁ። አዎ በርታ። ግን አንተ ምሳሌ መሆን ትችላለህ። ቢኮዝ አንተ ከዳንክ በኋላ ከኔ ይልቅ ሰው አንተን ይሰማል። የአካባቢው ሰው ያንተን ለውጥ ያያል። ልክ ነህ ዶክ። ስለዚህ ሲሪየስ ሁን፣ ዲሲፕሊን ሁን። መዝግብ ደግሞ ለአንተም እርዳታ ይጠቅማል። አሁን ያለን ፒክቸር አስቀምጥ። በየወሩ ደግሞ ፎቶውን እየተነሳ አስቀምጥ። ምግቦችን ፎቶ እያነሳ አስቀምጥ። ሰው እኮ ሴፍ ታደርግበታለህ ነገር የራስን ኢቭን ለሁሉም እንትን እመጣለሁ። ያው ዝም ብዬ እንትን ለመጠየቅ እንጂ መምጣቴ ስለማይቀር ወደ አንተ ጋር ያኔ እንትኖቼንም መውሰድ ፈልጋለሁ። ዋት አይ ሃቭ ቱ ቴክ ሜጀር ማድረግ ያለብኝን መውሰድ ያለብኝን ሜጀር እንዳለ ወደ አንተ መምጣት ፈልጋለሁ። አሁን ሚውት አድርግና ትንሽዬ ነገር ላስጨብጥህ። ሚውት ብታደርግ ቆንጆ ነው የሚሆነው። ሚውት ማድረግ ካስቸገረ ኪሎ አይዲያል ኪሎ 71 ኪሎ ግራም ነው። ይሄ ምናልባትም ሃይ ስኩል እያለህ ወይ ካምፓስ እያለህ የነበረ ኪሎ እዚህ አካባቢ ነው። የወገብ ልኬት 90 በታች ቢሆን ቆንጆ ነው። በቀን 157 ግራም ፕሮቲን ለማግኘት ሞክር። 653 ግራም ቀይ ስጋ ያልከው ምንም ጮማ ያሌለው ወይንም አሳ ወይንም ቺክን ለማግኘት ሞክር። ለተወሰነ ጊዜ ቺን የመጀመሪያ ወር ከስጋ ይልቅ አሳ ማግኘት ምችል ከሆነ አሳና የዶሮ ስጋ በተለይ ቺክን ብረስ ቆዳ እያነሳ እነዚህን እያቀያየርክ አይብ እንደተጨማሪ እያደረግ ከአትክልቶች ጋር አሁን እንጀራ እንዲያምርህ የሚያደርገው የአትክልቶች ማነስ ነውና በአትክልቶች ጥግብ ብለህ ለመብላት ሞክር። ይሄ ቁልፍ ነገር ነው። አትክልት በቂ ማትበላ ከሆነ ረሃብ፣ ክሬቪንግ፣ ምግብ አምጣምጣ የሚል ስሜት ያስቸግርሃል። እሱ ስለሚያስቸግርህ ደግሞ ወደኋላ መሄድ ይመጣል። ሄልዚ ፋት እናንተ አካባቢ ምናልባትም ማግኘት የምችለው እንቁላል ነው። አንድ እንቁላል ኦርጋኒኳን በተለምዶ ያበሻ የሚባለውን ከአስኳል ጋር ተልባ ለመጨመር ሞክር። አቮካዶ ለመጨመር ሞክር። ሰርዲን በሳምንት 2 ጊዜ ለመመገብ ሞክር። ፋት ዋይዝ እስከ 50 ግራም ኔት ፋት ላንተ ቆንጆ ነው። ሄልዚ ካርቦሃይድሬት ደግሞ እንዳልኩ 20 ግራም አካባቢ ላይ ብቻ ቆይ። አትክልቶች ላይ ቀስ እያልክ ከወር በኋላ የስኳርን ለውጥ እያየ ሌሎችን ትጨምራለህና እባክህን እኔ ጋር መምጣቱ ችግር የለውም። በሚመች ቀን ትመጣለህ። እነዚህን ተከትሎ የሚመጡ ህመሞች ብዙዎቹ ቀጠሮ የላቸውና በድንገት የሚመጡ በመሆናቸው ከፍተኛ ሪስክ ውስጥ ነው ያለኸውና ምንም አይነት ጊዜ ባትሰጥ ደስ ይለኛል። በርታ። ጆጆ ስላየሁ ደስ ብሎኛል። ጆጆ እንግዲህ አይቀልድም። ጆጆ አይ ሆፕ በቅርቡ ደግሞ አሁን ያለበትን ለውጥ ታሳየናለህ። ስላየሁ ደስ ብሎኛል። ዜናብ ይሰማል? አይሰማም? ዜናብ ዜናብ ሳታውቅ ነው የገባችው መሰለኝ። ዶክተር እንዴት ነች? ስራ ቦታ ነች ዜናብ? እንዴት ነው ዶክተር? ስላየሁ ደስ ብሎኛል። ለነገሩ ሁሌ የማይሃለሁ በየቀኑ በየሰዓቱ። እንዴት ነህ ዜናብ? ደህና ነሽ? እንጆይ እያደረግሽ ነው? ዶክተር እኔማ በቃ እኮ እንዴ እኔማ ዶክተርዬ በደምብ ላይፌን እየኖርኩ እኮ ነው። አሁን ኑሮዬንማ 1 ዓመት ሆነኝ እኮ መኖር ከጀመርኩ። የፕ 1 ዓመት ሆነኝ ዶክተርዬ። 1 ዓመት እንቅልፍ ከተኛ ሁሉ ነገር ከተስተካከለ እድሜ ለአንተ ከፈጣሪ በታች አንተን ጥሎልን እንየው ከመድኃኒት ተገላግለን እየኖርን ነው። ስለዚህ እኔ እኮ አንዳንዴ እንደዚህ እንጀራ ምናምን ሲሉ ሰዎች
እኛ በልተነው አዝጎን አንጥሮ ጥሎናል። እንግዲህ ያው ሁላችንም እንጀራ ያምረናል እኮ ግን ከጤና የሚበልጥ ምንም የለም። የተሰቃየ ነው የሚያውቀው ዶክተር። በእንጀራ ቀርቶ ጤና ከመጣ ሁሉም ጭንቀር ብሎ ይቀርባው ነው። በጣም ከባድ ነው። በጣም እንዴ አንድ መድኃኒት ከመዋጥና ሌላ ምግብ ከመብላት እንጀራ ከሚቀር የትኛው ይሻላል? እንጀራ ቀርቶ መድኃኒታችሁ ነው ከተባለ አረ እዚህ ውስጥ ያላችሁ 200 ሰዎች በርቱ። ተው እኔ 13 ዓመት ነው የተሰቃየው። ፀጉሬ ሁሉ ነገር ያልቆ አሁን ነው ሰው የመሰልኩትና እባካችሁ እንጀራው ይቅር ዶክተር ያላችሁ ስሙና ዲያኑ ልክ እንደኔ እውነት ለመናገር እኔ አሁን ብታውኝ የ5 ዓመት ኮረዳ ነኝ። አሁን 2 ወር ነው የሚቀረኝ 50 ዓመት ሊሆን ልጃገረድ ተመልሻለሁ ዶክተር። እንዴ ነው እኔ እኮ አንዳንዴ ነገር ምናምን የራሴ ስለሆነ ብዬ ነው የምስቀው ዶክተር። ራሴ ነው ማዝናናው ብታይ ያ እና በርቱ ባካችሁ በርቱ ሰዎች አንቀልድ። እኛ ድሮ እንደዚህ የሚረዳንና እንደዚህ ሰፖርት የሚያደርገን አጥቼ ነው 13 ዓመት። በጣም ይገርማችኋል። እኔ አንድ ቀን ነው ላይፍ ገብቼ አንድ ቀን ዶክተር ላገኘው ምንም ወደ ቀኝ ወደ ግራ ሳልል ወዲያውኑ ዶክተር ያውቃልና ወዲያውኑ ኮንታክት ያደረኩት በሚለኝ መንገድ ወዲያውኑ ሄድኩት። ስለዚህ አትወላወሉ፣ አትወሳወሱ፣ በራሳችሁ ላይ ስሩ። ዋናው ነገር ዶክተር መስመሪያ ሲዘናል ትልቁ ነገር በራሳችን ላይ መስራት ነው። ስፖርት እሱ አይሰራልንም፣ ምግብ አይመግበንም። ግን እኛ እሱ ያለን ባለን መንገድ በሱ በትክክል ከሄድን ሁሉ ነገራችን ይስተካከላል። በእኔ ተማሩ። እውነት ለመናገር እኔም ሰጥተኝ በራሴ ላይ ታደሱ በያቸው ታሰሳልሰው በያቸው ሰርቪስ አድርጉ፣ ሰውነታችሁን ሰርቪስ አድርጉ በያቸው። አንዴ በቃ እኮ እንዴት ነው አንዳንዴ ትላለ መኪና ጋራጅ ገብቶ ሲዳሳታል። እኔ ጋራጅ ገብቼ ኦልሬዲ ታዲሽ ወጥቻለሁ ዶክተር። እና እንደኔ ታደሱ በጣም የተመሰገነ ይሁን። ባለን ዶክተር በሚለው ባለን ነገር በሁሉ ነገር ባለን ሌላው ትተን ስፖርታችንን እንስራው። ሰው በቻለው መጠን በራሳችን ሊከሰርነን ዶክተር የፈለገ ምግብ ቢቀየር የፈለገ እንትን ቢባል ግን በራሳችን ላይ ካልሰራን ለውጥ የለም። ዋናው ትልቁ ነገር በራሳችን ላይ መስራት ነው። እና በርቱ ላለው ዶክተር በጣም አመሰግናለሁ። ስለገባም ስላገኘሁም ደስ ብሎኛል። በእንግዲህ አስተምሪ ሻምፒዮን ስም ላይ እንግዲህ በርቺ። እሺ ዶክተር እንበረታለን። እድሜ ላንተ። እሺ መልካም ምሽት ይሆንልህ። እየሰራሁ እያዳመጥኩ ነው። ማዳመጥ የምትለው አታልፈኝም ዶክተር። ነገር ሌሎችንም ለመርዳት ሞክሪ። በርቺ። እሺ ዶክተር። እሺ አመሰግናለሁ። ዜነብ ሰምታችኋታል። እንግዲህ 50 ዓመት ኦልሞስት ከወራት በኋላ ይሞላታል። 25 መጎረምሳ ነው የምትመስለው። ዜነብ ምንም የተለየ የቀየረችው ነገር የለም። ሰውነቷን የሚጠቅማትን አወቀች፣ ራይት ዌይ ያደረገች። ሰውነቷ ደግሞ የማይቋቋማቸው ምግቦች ቀየረች። ቀላል ነገር ምግብ እኮ የተለየ እንደ ኮምፕሊኬትድ ነገር የለውም እኮ። ምግብ ትንሽ ነው። ምግብ ወይ ኢነርጂ ነው ወይ ፕሮቲን ነው። ብዙዎቻችሁ ስኳር የያዛችሁ፣ ግፊት የያዛችሁ፣ ቦርጫም የሆናችሁ ብዙ ኢነርጂ በልታችሁ ለምን ቀለል አታደርጉትም? እንደዚያ ብዙ ካርቦሃይድሬት ብዙ ፋት በልታችሁ ነው። እንጀራ በወጥ ለመናገር ከፍተኛ ኢነርጂ ነው። ከፍተኛ ኢነርጂ ሰውነት ውስጥ ገባ። ሮጦ በጣም ማቃጠል የሚችል ኤክሰርሳይዝ የሚሰራ ለዚያም ከፍተኛ ኤክሰርሳይዝ የሚሰራ ሰው ምናልባት ሊቋቋመው ይችል ይሆናል። ምንም ጥያቄ የለውም። አለ የተባለ ስፖርተኛ እንኳን ስፖርተኛን ዳሜጅ ሊያደርግ ይችላል። እውነት ለመናገር በጣም ከፍተኛ ኃይል ሰጪ በመሆኑ ከፍ ያለ ኤክሰርሳይዝ ሰርተን ስፖርት ሰርተን ማቃጠል ማንችል ሰዎች፣ በብዛት ቁጭ ብለን ምንውል አፍሬጅ ሰዎች እንጀራ በወጥ እየበላችሁ ዋናውን ምግብ እየተረሳችሁ ነው የታመማችሁት። ስለዚህ
ኃይል ሰጪ ምግብ ከኃይል ሰጪ ውጭ ያለ ምግብ ብያቸዋለሁ። ሻል ያለ ሰውነት እንዲኖራችሁ ከፈለጋችሁ ኃይል ሰጪውን ምግብ ገድቡት። በተቃራኒ ደግሞ ዋና ምግብ ያልመሰላችሁና የዘነጋችሁትን ምግብ ኳሊቲ ፕሮቲን ብዬ የማውራቸውን እስቲ ከፍ አድርጉና ጉድ ነው የምታዩት። ይሄ የማውራው ላልታመመም ለታመመም ይሰራል፣ ታሞ ለዳነም ይሰራል። ምናልባት ምንቀይራቸው ከጎን ያሉት ላይ ይሆናል እንጂ ኳሊቲ ፕሮቲን ለሁላችሁም እንደሚሆን አትዘንጉ። ብዙ ጊዜ ፕሮቲን ሰዎች የሚመስላቸው የስፖርተኛ ምግብ ጡንቻ ለመገንባት ያሰበ ሰው ምግብ ይመስላቸዋል። ይሄ ቤስት ነው። ማናችሁም እዚህ ፕሮግራም ላይ ያሉ ሰዎች ጡንቻ መገንባት ብትችሉ ተገኝቶ ነው እንዴ? የተለየ ህይወት ውስጥ ነው የምትገቡት። ግን ፕሮቲን ሁለመናችሁን ነው የሚሰራው። በፕሮቲን የማይሰራ የሰውነታችሁ አካል የለም። ፕሮቲን the most essential micronutrient ነው። the most ማለት እንግዲህ ያስቡት፣ ከኤነርጂ ይልቅ ከፋት ይልቅ essential ፋት ከምንላቸው ይልቅ እጅግ ሰውነታችን ያላሱ መኖር አይችልም እንደማለት ነው። ያላሱ አይደለም፣ በቂ ካላገኘ ኦፕቲማል ካላገኘ ሰፈር ነው የምታደርጉት። ማሚ ጋር ሰፈር ነው የምታደርጉት። ኦፕቲማል በቂ ማታገኙ ከሆነ በቂ አየር ማታገኙ ከሆነ ሰፈር እንደምታደርጉ ሁሉ ሰውነታችሁ የሚፈልገውን ፕሮቲን በየቀኑ በቂ በሆነ መጠን ማትሰጡት ከሆነ ሰፈር ነው የምታደርጉት። እውነት ለመናገር አየር ማጣት በደቂቃዎች ውስጥ ይገላል፣ ግልጽ ነው። በቂ ፕሮቲን አለመመገብ ደግሞ በስኳር በሽታ አይናችንን፣ ኩላሊታችንን፣ ልባችንን፣ ሁለመናችንን ገዝግዞ በአመታት ውስጥ ይገለናል። ልዩነቱ የአየር እጥረት በደቂቃዎች ይገለናል። የበቂ ፕሮቲን አለመመገብ ደግሞ በአመታት ጊዜ ውስጥ ለዚያውም ኳሊቲ የሆነ ህይወት እንዳንኖር እያደረገ ዳሜጅ አድርጎ እያሰቃየን እንግዲህ ለአደጋ ያደርሰናል። እና እቺን ቁልፍ ያዙ። ከመተኛታችሁ በፊት ዛሬ በቂ ፕሮቲን አግኝቻለሁ ወይ? እቺን መልሱ። እውነት ለመናገር ይሄን መመለስ የቻለ ሰው አምሮት ዳቦ ቢበላ እስፋይን፣ እንጀራ ቢበላ እስፋይን፣ ሌላም ነገር ቢያደርግ ምንም ችግር የለውም። እና ቁልፉ ነገር ላይ ፎከስ አድርጉ። ከመተኛታችሁ በፊት ዛሬ በቂ ፕሮቲን አግኝቻለሁ ወይ? በቃ በቂ አሳ በልቻለሁ ወይ? በቂ ቺክን በልቻለሁ ወይ? እርጎ ግሪክ ዮገርት በደንብ ለማግኘት ሞክሬያለሁ ወይ? ሌላም ቤስት ሶርሶች ብዙ ናቸው እና እዛ ላይ ፎከስ አድርጉ። ያለችን ታይም አጭር ናት። አዊሽ መቆየት ብችል ለምለም ወደ ቤት እንዲመለሱ ነግረዋለች። ለምለም ይሰማል። ከቢሮም በሬዲዮ አማካኝነት መሰረት ደኔ እናመሰግናለን። መሰረት ቤት ያደርግልሻለሁ። ለምለም አይሰማትም። ማንም ሰው የለም። ፍቅር ላይቭ ላይ አትታየኝም። አንዳችሁ ሪኩዌስት ላኩ። የግሌ ወይ ደብረ ወርቅ ወይ መቅደስ ላይቭ ላይ ካላችሁ ኢየሩሳሌም ኮኔክሽን ፑር ነው። ድምፅ አይሰማም። ኢየሩሳሌም ይሰማል። ኢየሩሳሌም አይሰማትም። ገዳ ታፕታፕ ሼር ኮፒ ሊንክ ይላችኋል። ጆጆ ታፕታፕ ካላረጋችሁ ፕሮግራሙ መቀጠል አይችልም። ፕሮግራሙ ይጠቅመናል የምትሉ ብቻ ተሳተፉ።
ሶስተኛ ሰው ነው ቲክቶክ ላይ እንግዲህ እየሞከርኩ ያለሁት ኮኔክሽን ፑር ይመስለኛል። እስ ፍቅር እንዴት አመሻችሁ? እግዚአብሔር ይመስገን። ይሰማል። የዛሬው ኔትወርካችን እንግዲህ የተቆራረጠ ነው፣ የታነቀ ይመስላል። ታፕ ኮፒ ሊንክ ሼር አድርጉ። እነ ጆጆ እያየናችሁ ነው። ይሄ ኃላፊነት እንግዲህ እናንተንም ይመለከታል። ታፕ ኮፒ ሊንክ አስደርጉ ኮመንት ላይ። ዛሬ እንግዲህ በቀን 2 ጊዜ ላይቭ ለመግባት እድሉን አግኝተን ገብተን ከእናንተ ከተወደዳችሁ ክሊያንቶች ጋር እና አዳዲስ ወደኛ ለመቀላቀል ከምታስቡ ጋር ቆይታ አድርገናል። በዚህም በጣም ደስተኞች ነን። የድሃ ፕሮቲን ምንድነው የሚል ኮሜንት አይቼ ሳቄ መጥቷል። ዶክተር የድሃ ፕሮቲን ምንድነው? ቆይ ድፍን ምስር፣ ባቄላ፣ ቦሎቄ ከሶያ ጋር ሲሪየስ ያን አክል አይከብድም። ኦኬ እና ያው ራስን መጠበቅ ሀብታም ድሃ አይልም። እንግዲህ ራሳችሁን ቢውልድ አድርጎ ስንል ዋት ምንድን ነው የተቆራረጠብኝ? ይሰማል፣ ያንቺ ይሰማል። እሺ በመሃል እሺ እንግዲህ ሁላችሁም ይሄ ላይፍ ሴሽን ቀጥ ብሎ እንዲሄድ ብዙዎች ጋር ተደራሽ እንዲሆን ታፕ ኮፒ ሊንክ ሼር አድርጎ እንግዲህ ሁልጊዜም እንደምለው ኬዙ በራሱ ታፕ ኮፒ ሊንክ ሼር የሚያስደርግ እንጂ እኛ ታፕ ኮፒ ሊንክ ሼር አድርጉ የምንልበት ጉዳይ አልነበረም። እንግዲህ እነ ጆጆ ሰምታችኋል፣ እነ ዘይነብ አላችሁ። ታፕ ኮፒ ሊንክ ሼር አስደርጉ። ኮመንት ላይ ታፕ እያላችሁ ጻፉ። ጣቶቻችን የሁላችንም አይረፉ፣ ኔትወርክ ሳይቆራረጥ ተደራሽ እንድንሆን ለማለት ነው። ዛሬ ቅዳሜ ነው። እንግዲህ ገርጂ ቶቶት ክትፎ ቤት አጠገብ በሚገኘው ኦፊስ እና አሁን ደግሞ እንግዲህ ቀጥታ ስርጭት እየተከናወነበት ያለው የቦሌው ኦፊሳችን የተለያዩ ከስተመሮች ነበሩን። ከነዛ ክላይንቶች ጋር ቆንጆ የሚባል ቆይታ ነበረን። ዛሬ መታችሁ ከኛ አገልግሎት ያገኛችሁ ሁሉ ስለመረጣችሁንና ስላመናችሁን እያመሰገንን በተሰጣችሁ መመሪያ መሰረት እንግዲህ ተጠቅማችሁ ለለውጥ ደግሞ እንደምንገናኝ ተስፋ እናደርጋለን። እርግጠኞችም ነን። እናመሰግናለን። ሌሎች ደግሞ እንደዚሁ የኛን አገልግሎት የምትፈልጉ ሁሉ በ0911 04 22 80 ፍቅር 0913 71 50 83 ደብረ ወርቅ 0912 04 82 81 የግሌ 0911 58 16 92 መቅደስ ደሊና ትዝታ ቤቲ እንደዚሁ የኛ ስታፎች ናቸው። በእነዚህ ስልክ ቁጥሮች እየደወላችሁ ለአገልግሎት መረጃ ማግኘት ቀጠሮ መያዝና መመዝገብ ትችላላችሁ። ከሰኞ ጀምሮ ከመስከረም 26 ከጥቅምት 3 ጀምሮ እንግዲህ ቀጣዩን ደግሞ ሁለተኛ ወራችንን እስከ ቅዳሜ ድረስ በሙሉ ኃይልና በሙሉ በአዲስ መንፈስ እናንተን ለማገልገል ዝግጁ ስለሆንን የኛን አገልግሎት የምትፈልጉ ሁሉ ዩቲዩብ ላይ፣ ቲክቶክ ላይ እንደዚሁም አሁን በኮመንት ላይ የተጻፈላችሁ ባለው ስልክ እየደወላችሁ ቀጠሮ ያዙ። የኦንላይን አገልግሎታችን እንደተለመደው የተጠበቀ ነው። ባላችሁበት ቦታ ሆናችሁ የኦንላይን አገልግሎት ማግኘት የምትፈልጉ ሁሉ እየደወላችሁ ተመዝገቡ፣ መረጃ አገኙ። እንደዚሁም
በቤተሰብ ሆናችሁ 4-5 ሆናችሁ ለምትገቡ ለእናንተ የተለየ ዲስካውንት ፓኬጅ የተዘጋጀ ስለሆነ እናንተም እንደዚሁ በውስጥ አናግሩን ለማለት እንወዳለን። እንግዲህ ዩቲዩባችንን 39200 ገደማ ብቻ ነው ይቀረዋል። ሰብስክራይብ አድርጉ። ለሌሎች ሰብስክራይብ ማድረግ እንዲያደርጉ መጋበዝን አትርሱ። ሰብስክራይብ ያደረጋችሁ 186 ሰዎች 194 ሰዎች ትታዩኛላችሁ። እስቲ ሰብስክራይብ ያደረጋችሁ አንድ ቁጥርን በመጻፍ አረጋግጡ። ሰብስክራይብ ያደረጋችሁ እንደ ሁልጊዜው እንደምንለው በታማኝነት ባዮ ላይ ባለው ሊንክ እየገባችሁ ሰብስክራይብ አድርጉ ለማለት እፈልጋለሁኝ። ቅድስት እናመሰግናለን። እንግዲህ የተወሰኑ ሰዎች ሰብስክራይብ ማድረጋቸውን አንድ ቁጥር በመጻፍ እያረጋገጡ ነው። ያላደረጋችሁ ግን ምን ሆናችሁ ሰብስክራይብ አላደረጋችሁም አንልም። ጊዜው አሁን ነው። ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ፣ አዳርሱ ለማለት እንወዳለን። ገላጋይንም እንደዚህ ላይቭ ሴሽኖች የተቀረጹ ቪዲዮዎች የሚፖሰቱበት ስለሆነ እሱንም ሰብስክራይብ አድርጉ። ዶክተር ቤሪ የሚለውን ግን በደንብ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሁን ዶክተር ዩቲዩብም ላይ ላይቭ ነው በእርግጠኝነት ግን ላይኩ ገና ትንሽ ነው። ስለዚህ ሁላችሁም ላይክ አድርጉ፣ ምክንያቱም ሌሎች ጋር እንዲደርስ ቁጥሩን እንዲበረክት ሳይቆራረጥ ኔትወርክ የሚገባቸው ሰዎች ጋር እንዲደርስ ይሄንን አድርጎ ደጋግመን የምንለው እኛ ያው የላይክ እና የሰብስክራይብ ፍላጎታችን ከፍተኛ ሆኖ ሳይሆን ብዙዎች በዚህ ጉዳይ ላይ ተደራሽ እንዲሆኑ ከመነጨ ፍላጎታችን መሆኑን እየተረዳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ለማለት ወዳለሁኝ። እንግዲህ መልካም ቆይታ እንዲሆንልን እመኛለሁኝ። አመሰግናለሁ ዶክተር ፍቅር፣ እጅግ አመሰግናለሁ። አንድ ሁለት ሰው ለማስገባት ሞክሪ። ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። ዛሬ ሜታቦሊክ ሪኮምፕ 8 የጥያቄና የመልስ ቀን ነው። የተወሰኑ ሰዎች ጋር መሰረት እጅግ እናመሰግናለን። ኪሎዋ 76 ነው። እድሜዋ 57 ነው። ቁመት ሜትር ከ53፣ ወገብ 105፣ ስኳር ግፊት የለባትም። ኪሎሽ 51 ነው። አይዲያል እንግዲህ 76 ከሆንሽ ወደ 25 ኪሎ ግራም ፋት አለሽ። በጣም ቀላል አይደለም። አትዘናጊ። ስኳር የለም፣ ግፊት የለም። ብቻውን 25 ኪሎ ግራም ብዙ ነገር ያመጣል። ብቻውን ሁለት ነገር ነው እየሆነ ያለው። 51 ኪሎ ግራም የሆነ ያንቺ ሰውነት አለ፣ 25 ኪሎ ግራም ደግሞ ያንቺ ያልሆነ ሰውነት አለ። 51 ኪሎ ግራም የሆነ ያንቺ ሰውነት ሰፈር እያደረገ ነው፣ እየተራበ ነው ማለት ነው። እዚህ ፕሮግራም ላይ የምናወራው እንዴት አድርገን ያንቺን 51 ኪሎ ግራም ሰውነት በደንብ ጥግብ ብሎ እንዲመገብ በቂ ነገር ኒውትረንት እንዲያገኝ እንዴት እናድርግ ነው። ያዝ እናደርግ ግን እንዴት አድርገን የፋት ዲፖዥን ሞር ሳናስጨንቅ አሁን ባለሽ ስብ ላይ ተጨማሪ የስብ ዕዳ ሳንሰጥሽ እንዴት አድርገን ፋቱን ተከትሎ ከሚመጡ ብዙ ክሮኒክ ህመሞች ስኳርና ግፊት ብቻ ነው ምናልባት አእምሮሽ ላይ ያለው እጅግ ቁጥር ማንጨርሳቸው ህመሞች ብቻቸውን ኢንሱሊን ሬዚስታንስን፣ ኦቨር ፋትነስንና 5 ኪሎ ግራም ፋትን ተከትሎ ይመጣሉ። ስለዚህ በርቺ። በቀን 113 ግራም ፕሮቲን ብታገኝ ለ51 ኪሎ ግራም ሰውነትሽ በቂ ምግብ ያቀብላል። ከጎን 400 እሱን ለማግኘት 472 ግራም ሊን ፕሮቲን በቂሽ ነው። የወገብሽ ልኬት 77 ሴንቲሜትር በታች ቢሆን አይዲያል ነው። እዛ ላይ ካርቦሃይድሬት 100 ግራም ኔት ካርቦሃይድሬት፣ እዚህ ፋት እስከ 50 ከ45 እስከ 50 ላንቺ በቂ ነው። እዛ ላይ ሙቭመንት ጨምሪ፣ ኤክሰርሳይዝ አድርጊ። ጉድ። ለምለም ያንቺ ተራ ነው። ለምለም ወጣለች። የሚ የሚል የሚ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ስሜ ኢማን እባላለሁኝ። 28 ዓመቴ ነው። 3 ልጆች አሉኝ። ኪሎዬ ወደ 80 አካባቢ ነው።
ቁመቴ ቁመትሽ 1.65 ነኝ። እህ እድሜ 28 ነው። ታይሮይድ አለብኝና የታይሮይድ መድኃኒት ወስዳለሁኝ። ሃይፐር ሳይሆን ሃይፖ ማነስ እና ስንት ኪሎ የሆነ ነሽ? ሰዓት ላይ ኪሎዬ 81 ነኝ አሁን። 21 ኪሎ ግራም ፋት አለሽ ማለት ነው። አዎ አሁን 21 ኪሎ ግራም ነው ፋቴ። አዎ ኦኬ እና ጡንቻ ነው ታዲያ ያለሽ? ፋት እኮ ነው ያለሽ። አዎ ምን አልከኝ ዶክተር? ጡንቻ እኮ የለሽም፣ ፋት ነው ያለሽ። እውነት ነው። አዎ ጡንቻ ቢኖር በሃይፖታይሮይዲዝም የመያዝ እድልሽ በጣም አነስተኛ በሆነ ነው። ኦኬ ገብቶሻል? አዎ ይያዛል። ያው መንገድ 25 ኪሎ ግራም ፋት ሰውነትሽ ላይ እንዲጠራቀም ያደረገ መንገድ ኦኬ ለሃይፖታይሮይዲዝም አጋለጠሽ። ሌላ ጥያቄ ያለሽ? ሚውት አድርጊና ቤዚክ ነገር ላውራሽ። ኮኔክሽናችን ፑር ነው ዛሬ። ጥያቄ ያለሽ ሌላ? አይሰማሽም? ይሰማም ዶክተር? ሚውት አድርጊና ሌላ ጥያቄ ያለሽ? አዎ ሌላ ጥያቄ አለኝ ዶክተር። ከዛሬ 1 ወር በፊት ስኳሬ ወደ 156 አካባቢ ደርሶ ነበረ እና ላይክ ዶክተሩ መጥፎ ነው ምናምን ብሎኝ ኢንዶክራይኖሎጂስት ዶክተር ነበር የሚከታተለኝ እና እሱን በምግብ አስተካክየው ነበረ እንዲወርድ አድርጌው ነበረ እና ከታይሮይዱ ጋር በምግብ ያው ካርብ ነገር በማቆምና አንዳንዴ ያንተን ስለምከታተል ያንተን ምግቦች ምናምን በመጠቀም እንጀራ ዳቦ ምናምን በማሳደግ አቮካዶ ነገር የቀን ምግብሽ ምን ይመስል ነበር? የዛሬውና እስኪ የዛሬውን እንይልሽ። ዛሬ አሁን ሰላጣ ተጠቅሜያለሁኝ ቁርስ አካባቢ። ከሰዓት በኋላ ደግሞ የተጠበሰ ስጋና የተቀቀለ እንቁላል በልቻለሁኝ። ከዛ ውጪ ውሃ ምናምን የጠጣሁት እንጂ ምግብ አልተጠቀምኩም። ሰላጣ ከምን ጋር ነበር ጠዋት? ሰላጣ ኖርማል ጥቅል ጎመን ያለው ሰላጣ ሆኖ ቲማቲም፣ ሽንኩርት እና አንድ አቮካዶ ነበረ። እሱ እስካሁን የነገርሽኝ ሰላጣ፣ ቲማቲም፣ ሽንኩርት፣ አቮካዶ ለሰውነትሽ ሳይሆን ሞር ለሆድሽ ነው። እሺ የጥጋብ ስሜት እንዲሰጥሽ ነው። ለቆዳሽስ፣ ለፀጉርሽስ፣ ለጡንቻሽስ፣ ላንቺስ እንደዛ እንደሱ አሁን እንደዚህ ደጋግመን ስናወራ ነው ክሪር ሞር የሚሆነው። ለዛ ነው እንደዚህ የማወራው እና ጠዋት ላይ ባይሆን እንቁላል ያልሽውን ጠዋት ላይ ለማምጣት ሞክሪ። ግሪክ ዮገርት ጠዋት ላይ ለማምጣት ሞክሪ። ያን በቂ ከበላሽ በኋላ ስለ ሰላጣ አውሪኝ። እሺ ያን ከበላሽ በኋላ ሰላጣ ፕላስ ነው። እሺ ሁለተኛ ሰዓት ላይ የበላሽውን የተጠበሰ ያልሽው ስጋ በቂ መሆን መቻል አለበት። ቀይ ከሆነ አዎ ቀይ ነው። መጠኑን በቂ መሆን መቻል አለበት። ምክንያቱም በቀን 549 ግራም ቀይ ስጋ ወይ አሳ ያስፈልግሻል። ግማሽ ኪሎ አካባቢ ማለት ነው። አየሸራለሁን ትናንት ዛሬ የበላሽውን አሁን ስታስቢ ምናልባትም 1/3 ያክል እንኳን ብትበይ ነው። ምን ማለት ነው? 60 ኪሎ ግራም የሆነ ያንቺ ሰውነት ሰፈር እያደረገ ነው። በቂ ነገር እያገኘ አይደለም ማለት ነው። እውነት ነው። ስኳር በጣም ይቀንሳል። ለምን አይቀንስም? ስኳር ብቻ ሳይሆን ግን አንቺም እንዳለ ነው የምታልቂ ነው እያልኩሽ ያለው በዚህ መንገድ።
ኦኬ ስለዚህ እና አሳም ከፍ አድርጊ፣ ቀይን ስጋ ከፍ አድርጊ፣ ቺክንም ከሆነ ቆዳውን አንሺ ከፍ አድርጊ መጠኑን። ከጎን ግን ስለ ሰላጣ አውሪ። ስለ አትክልቶቹ ሳይድ ዲሽ ናቸው እነሱ። እሺ እና ሌላ ጥያቄ ደግሞ ላይክ ታይሮይዱ ከስኳር ጋር የሚያገናኘው ነገር አይኖርም አይደል? ወይስ ስኳር አይደለም ከውስጥ እኮ የታመመው ገብቶሻል? ይኸውልሽ ሴሎችሽ ሰፈር አደረጉ። ሴሎችሽ በቂ ኃይል አያገኙም ነበር። ኦኬ የመኝታ ቤት መብራት ዲም ሲሆን ቤቱ ሙሉ በሙሉ እንደው አይደል? በጣም ግራ የሚገባ አይደል? አዎ አዎ። መብራት ደግሞ ኃይል አነሰ፣ ፍሪጅ ውስጥ ያለው ምግብ ይበላሻል። ምግብ ኩክ ማድረግ አትችይም። አየሽ ብዙ ነገር ነው እዛ ጋር የተበላሻሸ ያለው። የታይሮይድ ሴሎችሽም እኮ ህይወት ያላቸው ናቸው። ኃይል ያጣሹ ከውስጥ ነው እያልኩ ያለሁት እና እንዴት በቂ ሊያመርቱ ይችላሉ? ኦኬ ሌላው ልክ ፋቲ ነሽ ብዬሻለሁ። 25 ኪሎ ግራም ፋቲ ይዘሻል ያለው በጣም ክሮኒክ ሎ ግሬድ ኢንፍላሜሽን አለ። ዲያግኖስ እያረኩሽ አይደለም። ታይሮይድሽን ያመጣው ፋቲ ነው ያልኩ በመወፈርሽ ሚቶኮንድሪያል ዲስፈንክሽን ዴቨሎፕ ስላደረግሽ ነው እያልኩሽ አይደለም። እሱ ቴስት ይፈልጋል። ሐኪሞችሽ እያዩሽ ነው፣ ግን ይያያዛል ነው እያልኩሽ ያለሁት። አሁን ገብቶሻል? አሁን ከዚህ ኮንፊሽን ውስጥ ውጪና ሰውነትሽን ታደጊው። ከአንቺ የሚጠበቀው ራይት ፊውል ቅድም ያስተማርኩሽን በበቂ ሁኔታ ለሰውነትሽ መግቢ። ያ ሲሆን ኤቭሪ ኦርጋን ስፈር እያደረገ ያለ ጉበትሽም ላይ ፋት አለ። ለምሳሌ ዲያቤቲክ ሲኮን ፋት ይኖራል፣ እሱ ይጸዳል። ከውስጥ ነው የምትድኚው፣ ኤነርጂ ታገኛለሽ። ምናልባትም ይህን ተከትሎ የታይሮይድ ፈንክሽን ቴስቶችም ኢምፕሩቭ ሊያደርጉ ይችላሉ። ይሄ በሂደት የምታዩ ነገር ነው። የታይሮይድ ፈንክሽንሽም ኢምፕሩቭ አረገ ቀሪ ዘመንሽን ግን ሰውነትሽን መግቢ ነው የማወራሽ። ኪሎሽ አይዲያል ኪሎሽ 60 ኪሎ ግራም ነው። 60 ኪሎ ግራም የወገብሽ ልኬት 83 ግራም በታች 83 ግራም በታች በቀን 132 ግራም ፕሮቲን 132 ግራም ፕሮቲንን ለማግኘት 549 ግራም ፕሮቲን በቀን ለማግኘት ሞክሩ። እሺ ሄልዚ ፋት ታውቂያቸዋለሽ ብዬ አስባለሁ። 50 አካባቢ ቆንጆ ነው። ሄልዚ ካርቦሃይድሬት ቀስ እያልሽ አትክልቶች ላይ ቆይ። ከሳምንታት በኋላ ሌሎች ሄልዚ ካርቦችን እየጨመርሽ 100 ድረሳት ኤክሰርሳይዝ ያጨምሩ። ኤክሰርሳይዝ አደርጋለሁ ዶክተር። በርቺ። እሺ ዶክተር አመሰግናለሁ። ሞችን ጥሩ አይደለም። እሺ ዩቲዩብ ጥያቄ ለመመለስ ሞክራለሁ። የት ጋ እንዳቆምኩ ስለማላቅ መሲ እጅግ እናመሰግናለን። መሲ እንግዲህ ሰፖርት አርጋናለች። አሁንም እጅግ እናመሰግናለን። በደንብ ያዝሽ አይመስለኝም። ድጋሜ ማስታወሻ ለመያዝ ሞክሪ። መሲ 51 ኪሎ ግራም አይዲያል ኪሎሽ፣ የወገብሽ ልኬት 77 ሴንቲሜትር በታች በቀን 113 ግራም ፕሮቲን 113 ግራም ፕሮቲን። እሱን ለማግኘት ምርጫሽ እነ አሳ እነ ቀይ ስጋ እነ ቺክን ከሆኑ 472 ግራም የተመዘነ አሳ ብትመገቢ በቀን 113 ግራም ፕሮቲን አካባቢ ታገኛለሽ። ሄልዚ ፋት 50 አካባቢ፣ ሄልዚ ካርቦሃይድሬት 100 አካባቢ። ሌላ ኢሹ የለብሽም። 100 ግራም ኔት ካርቦሃይድሬት ለማግኘት ሞክሪ። ሄልዚ ፋት እና ሄልዚ ካርቦሃይድሬት እነማን እንደሆኑ ኮመንት ላይ ይጽፉልሻል። እጅግ እናመሰግናለን።
አብርሃም ተሰማ ቁመት 1.74 ክብደት 78 ወገብ 93 ስኳር ታማሚ የ3 ወሩ 9 አብርሃም ተሰማ ቁጥሩን እርሳው እሺ ቁጥሩን እርሳው ቢኮዝ ባለማወቅ ነው ቁጥሩ ከፍ ያለው ባለማወቅ ባደረከው ነገር ነው የሚመስለኝ ዝም ብለህ ካንተ የሚጠበቀውን አድርግ እሱን ተከትሎ ስኳር ኢምፕሩቭ ያደርጋል ስኳር እየተሻሻለ ሲመጣ ከሐኪሞች ጋር እየተነጋገርክ መድኃኒት ይቀንሱልሃል ኪሎ 67 ኪሎ ግራም አይዲያል ኪሎ 67 ኪሎ ግራም ቢሆን ቆንጆ ነው የወገብ ልኬት 87 ሴንቲሜትር በታች በቀን 147 ግራም ፕሮቲን ለ67 ኪሎ ግራም ሰውነት በየቀኑ 147 ግራም ፕሮቲን ለመስጠት ሞክር እሱን ለማግኘት 610 ግራም አሳ ይበቃሃል ለጥቂት ሳምንታት እስከ 8 ሳምንት ከ4 ሳምንት እስከ 8 ሳምንት ከአንድ ወር እስከ 2 ወር ባለ ጊዜ ድረስ ስኳር ኖርማል የሆነ እስኪመጣ ሄልዚ ፋት 50 አካባቢ ሄልዚ ካርቦችን ግን 20 ከ20 በታች ውረድ ቀስ እያልክ እየጨመርክ ሌሎች ሄልዚ ካርቦችንም እየጨመርክ 100 ግራም አካባቢ ድረስ ላንተ ቆንጆ ነው እና ይሄን ይመስላል So, Abraham, I think, yeah. Abraham በደንብ ገብቷል ብዬ አስባለሁ። ራንደምሊ ፒክ ማደርገው ኦርደር ጠፍቶብኛል። እንግዲህ እንዳትቀየሙኝ። አብርሃም አደራህን እቺን እንደ ቀላል አትያት። ፕላስ ደግሞ ቁጥሩ አይደለም ዋናው እስከ ዛሬ ያደረከው ሳይሆን ከዚች በኋላ ወስነ የምታደርገው ነገር ነው ህይወትን የሚቀይረው ምናልባትም ስለ እንጀራ ስለ ዳቦ እያሰብክ ከሆነ አሁን ካልኩሌት ያደረኩልህ ምግብ በተለይ አትክልቱን ካላሳነስክና በቀን 610 ብዬ ያልኩልህ 24 ሰዓት ካልኩሌት ያደረኩልህን በቀን 2ቴም 3ቴም አድርገህ በጣም በቂ ከሆነ አትክልት ጋር መመገብ ከጀመርክ ረሃብ የሚባል ነገር የለም ይሄ ምግብ ኦልሞስት ሁሉ ነገር አለው ሁሉ ነገር ነው ለመናገር ስለዚህ ይሄን ስታደርግ ሰውነትን ብቻ ነው ውለታው የዋልክለት ሰውነትን የመገብከው ስኳሩን አይደለም ያልኩ ሰውነትን የመገብከው ሰውነትን ስትመግብ የፋት ዲፖን መብላት ስታቆም ሰውነት ያንን ትርፍፋት እንደ ኃይል ምንጭ ይጠቀመዋል ፋት ይቀንሳል ፋትን ተከትሎ የመጣ ስኳር ወዴት እንደገባ እንኳን አታውቅም ይሄ ለስኳር ቅልበሳ አይደለም እስከዛሬም ይሄ ገብቶ በዚህ መልክ እየተመገብክ መተብ ይሆን ኖሮ በቀን 147 ግራም ፕሮቲን ምግቤ ይሄ ነው ብለህ እሷን አቺቭ እያደረግክ 600 ግራም አካባቢ ያልኩህን አሳ ወይ ቀይ ስጋ እንደዚህ ከአትክልቶች ጋር ሌላም ፍራፍሬውን ጥራጥሬውን እየበላህ መተብ ይሆን ኖሮ ስኳር ከፍ ባላለ ነበር ስኳር ብቻ አይደለም እድሜ ራሱ በዚህ ልክ ባልገረጀፈ ነበር ስኳር እጅግ ያስገረጀፋልና የቀሪ ዘመን አመጋገብ ፐርማነንት የሆነ በቋሚ ሁኔታ ላይፍ ስታይላችሁን ስለመቀየር ነው እያወራችሁ ያለሁት ስለዚህ በዚያ መልክ አንደርስታንድ አድርጉ ብዙዎች የሚመስላችሁ ምናልባት ይሄ ስኳር ለመቀልበስ ምናምን አይደለም ምግባችሁ ይሄ ነው ሞክሩትና እዚህ ላይፍ ላይ እየገቡ እንደዚህ ሆኜ ተለውጬ ምንም ማንም እንደዛ ብላችሁ ተናገሩ ያላቸውም የለምና በአንድ ወር እንኳን ኦፊስ ሲመጡ እንገረማለን እስክንገረም ድረስ ተለውጦ ሌላ ሰው ሆኖ ነው የሚመጡትና ለሁላችሁም ይሰራል ቱዴይ ሀገሬ ቅድም ፎርሙሌት አድርጌልሃለሁ ለምን ጥያቄ ድጋሜ እንደላክ ሸላቅም ቱዴይ ሀገሬ ቅድም ፎርሙሌት አድርጌያለሁ ኢዘዲን ሙያይድ ኢዘዲን 70 ኪሎ አይዲያን ነው ላንተ የወገብ ልኬት 90 ሴንቲሜትር በታች በቀን 155 ግራም ፕሮቲን
እሱን ለማግኘት 646 ግራም ፕሮቲን በቀን የፕሮቲን ሶርስ እና አሳን ለማለት ነው ለማግኘት ሞክር። ሄልዚ ፋት ሄልዚ ካርቦሃይድሬት ከጎን አድርግ። ክብደት 122 ነው። 122 ዋው በጣም ብዙ ነው። እሺ ይሄ ወደ 52 ኪሎ ግራም ፋት ነውና እባክህን ሙሉ ጤነኛ ነኝ ያልካትን ቦታ ደልታት። በጣም አዝናለሁ። ግንዛቤ አላገኘህምና ፈጽሞ ሙሉ ጤነኛ አይደለህም። ፈጽሞ መሆን ያለብህ 70 ኪሎ ግራም ሆኖ 122 የሆንከው መስል ቢውልደር ከሆንክ ቦዲ ቢውልደር ሆነ ጂም ቤት ለፍተ ለረጅም ዓመት ሰርተ ጡንቻ በጡንቻ ሆነ ከሆነ የስ ጤነኛ ነህ። ይሄን ቴክስት ላይ ኮመንት ላይ ጠብቃለሁ፣ አስቀምጥልኝ። ኦኬ ራይት ነገር አሁን ባልኩ መንገድ እየተመገብክ ስፖርት እየሰራ ኪሎ 70 መሆን ሲገባ 122 ሆነ ከሆነ የስ ሙሉ ጤነኛ ነህ። ከዛ ውጭ ግን እንደማናችንም ቁጭ ባልክበት ያንን እንጀራ በወጥ እየበላ ቦርጭ ከሆነ ፋት ከሆነ 52 ኪሎ ግራም እመነኝ ህይወትህ አደጋ ላይ ነው ያለው። ምግብህን ቀይር። ካርቦሃይድሬት ኔት ካርቦሃይድሬት 100 ግራም ላንተ ቆንጆ ነው። ስፖርተኛ ከሆንክ ግን ቅድም እንዳልኩ ቀስ እያልክ መጨመር ትችላለህ። ሄልዚ ፋት 50 እስከ 55 ግራም ድረስ ላንተ ጥሩ ነው። መሰረት አዝናለሁ ለደረሰብሽ አደጋ፣ እግዚአብሔር ይማርሽ። አይሆፕ አሁን ደህና ነሽ ይመስለኛል። ዋናው ምግብሽ ላይ በደንብ ሲሪየስ ሁኚ። ሞር ደግሞ በውስጥ ኮሚኒኬት አድርጊንና እናግዝሻለን። ኤክሰርሳይዝ መስት አይደለም። ኦኬ ኤክሰርሳይዝ ዋናው ነገር ቅድም እንዳልኩሽ ምግብሽን ቀይሪ። ሰውነትሽ በደንብ የተመገበ ሰውነት ብዙ ነገር ለውጥ ያመጣል። እሱን ተከትሎ እግርሽም ሲሻልሽ ኤክሰርሳይሱ ላይ ፎከስ ታደርጊያለሽ። ቲክቶክ ይሰማል? ድምፄ ቆንጆ ነው? የስ አይ ቲንክ ከአንድ ሰው ጋር ማውራት እችላለሁ። ቲክቶክ ላይ ኮመንት መመለስ አልቻልኩም። ቲክቶክ ላይ ሶሪ በጣም የሚ ይሰማል? ቆንጆ ነው በጣም። እሺ እኔ እድሜ 43 ነው። የስ ቁመቴ 100 ሜትር ከ50 ኪሎ ሜትር ከ50 ስንት ኪሎ? 64 64 የሆዴ እንትን ደግሞ 90 ሴንቲሜትር። ሌላስ? ይሄ ነው በቃ። መድኃኒት አልተጀመረም? ቼክ አላደረግሽም? አልተጀመረም። ጥያቄሽ ምንድን ነው የሚ? ስንት መሆን አለብኝ እና ምን ማድረግ አለብኝ? ያው ትክክል እንዳልሆነ ስላወቅኩ ማለት ጎበዝ። ቢኮዝ ትክክል እንዳልሆነ ታውቂዋለሽ እኮ አይደል? ምንም ሰውነታችን እኮ ትክክል እንዳልሆነ መስታወት እኮ ይነግረናል። ያ የልጅነት ሰውነታችን ሲቀየር ኖርማል ነው የሚመስለን፣ ከመውለድ ጋር ተያይዞ ነው የሚመስለን። እንደዛ አይደለም። ኦኬ ፈጽሞ ሰውነትሽ ትክክል እንዳልሆነ አንቺም አውቀሽዋል። ኪሎሽ 50 ነው አይዲያል ኪሎሽ። 14 ኪሎ ግራም ፋት ስጋ ነው የታገልሽ ያለሽው። የወገብሽ ልኬት 75 ሴንቲሜትር በታች 109 ግራም ፕሮቲን ለቀን በቂ ነው ለአንቺ። እሷን ለማግኘት 453 ግራም ሊን ፕሮቲን እና አሳን እና ቀይ ስጋን ፋት የሌላቸውን ስታበሲም ብዙ ፋት አድርገሽ ያላበላሻሽሽውን 453 ግራም ስጋ አልበላም። አሳ ስጋ እኮ ነው ማለት አሳ በላለሁ ግን ቀይ ስጋ አልበላም ለማለት ፈልጌ፣ ወይም ቺክን እና ስጋ አልበላም። አንድ ናቸው። ሰውነትሽ ልዩነቱን አያውቀውም። እሺ ሰውነትሽ አሳ በላሽ ስጋ በላሽ ቺክን አያውቀውም። ምርጫው ባንቺ ነው። የምትወጂውን ላይ ፎከስ አድርጊ።
አሳ የምትበይ ከሆነ ስጋ ባለመብላትሽ የቀረብሽ ነገር የለም። እንደዛ አንደርስታንድ አድርጊ። እሺ ሄልዚ ፋት የምንላቸውን እስከ 50 ግራም ላንቺ ቆንጆ ነው። ኔት ካርቦሃይድሬት የምንላቸውን እስከ 100 ግራም ድረስ ለማግኘት ሞክሪ። እሱን ኮመንት ላይ ይጽፉልሻል። እሱ ላይ ኤክሰርሳይዝ አድርጊ። በርቺ። እሺ በጣም አመሰግናለሁ። ጎበዝ። ድምፅ ይሰማል? ሄሎ የስ ሰላም፣ እንዴት ነህ ዶክተር? እግዚአብሔር ይመስገን። ይታወቃል የፕሮግራም አውቀዋለሁኝ። አዎ ተለውጠናላ። ገና ልሞክር ነው። የማ ስለራሴ ልንገርሽ። የራሴ አልሰማሽኝም? እሺ ኖ አልሰማሽኝም። ምንድን ነው መሞከር? ሰውነትሽን መመገብ ነው የምትሞክሪው? ያው ክብደት ለመቀነስ ክብደት ለመቀነስ አልደሱ አይደለም። አልገባሽም። ኤኒዌይ ንገሪኝ ስላንቺ። ታይም የለኝም። እድሜ 37 እድሜሽ 37 ኪሎ 100 ቁመት ሜትር ከ66 የወገብ ቁጥር 102 እስካሁን ምንም አይነት ሚት አድርጊ። እሺ ሚት አድርጊ። እሺ አንዴ አልሆንም ብሎኝ ነው። ወይ ልሞክር እኔ ላድርግልሽ። በደንብ አንደርስታንድ ያደረግሽ አይመስለኝም። እስካሁን ምንም የለብኝም አልሽ። ኪሎሽ 61 መሆን ሲገባው 100 ኪሎ ሆንሽ። 39 ኪሎ ግራም ፋት 39 ኪሎ ግራም ፋት ይዘሽ ምንም የለብኝም ክብደት ለመቀነስ ነው ያልሽውና እባክሽን እንደሱ አይደለም። ኦኬ፣ ምክንያቱም 61 ኪሎ ግራም ሰውነት አለሽ። ባለማወቅ 39 ኪሎ ግራም ፋት ሰውነትሽ ውስጥ እንዲቀመጥ ሆነ። ባለማወቅ ደግሞ 61 ኪሎ ግራም ሰውነትሽ በረሃብ እየተጎዳ ነው። በረሃብ እንግዲህ እንዴት በረሃብ እያልሽ ነው? አዎ ጠግቤ እየበላሁ እያልሽ ነው። እና መጥገብሽን ችግር የለውም መጥገብ ትችያለሽ። ግን ዋናው በምን እየጠገብሽ ነው የሚለው ነገር ነው እጅግ ኢምፖርታንት። ስለዚህ የወገብሽ ልኬት 83 በታች እንዲመጣ በርቺ። በቀን 133 ግራም ፕሮቲን ለማግኘት ሞክሪ። 133 ግራም። እሱን ለማግኘት 555 ግራም ሊን ፕሮቲን ፋት ያሌላቸው የፕሮቲን ስርሶች 555 ለማግኘት ሞክሪ። ሄልዚ ካርብ 100 ግራም ድረስ አካባቢ ቆንጆ ነው። ሄልዚ ካርቦሃይድሬቶች እነማን እንደሆኑ ይጽፉልሻል ኮመንት ላይ። ሄልዚ ፋት 50 አካባቢ ላይ ለመቆየት ሞክሪ። ሄልዚ ፋት እነማን እንደሆነ ይነግሩሻል። አትርሺ። 555 ግራም ሊን ፕሮቲን ያልኩሽ ፋት ያሌለው በተፈጥሮ አሳ ከሆኑና ስታበሲ ዘይት አድርገሽ እስካላበላሽው ድረስ ሙሉ በሙሉ 61 ኪሎ ግራም ሰውነትሽን ነው የሚመግበው። ኦኬ፣ ስኳር ነው እንግዲህ አንቺ ምንም የለብኝም እያልሽ ያለሽው ግፊት ነው አይደለም። ረጅም ሰዓት ለረጅም ዓመት እንግዲህ መወፈር ከጀመርሽበት ጊዜ ጀምሮ ከውስጥ እየታመምሽ ነው የመጣሽው። ለዚህ ነው ኤነርጂ የለሽም፣ እንቅልፍሽ ቆንጆ አይሆንም፣ ሙድሽ ብዙ ጊዜ ትክክል አይሆንም። እባክሽን ሰውነትሽን መግቢ። ያለችን ታይም በጣም ጠባብ በመሆኗ ከዚህ በላይ መቀጠል ስለማልችል እንግዲህ በውስጥ ማውራት ካለብን እናወራለን። ላይቭ ሴሽናችን እዚህ ላይ አብቅቷል። ከሚዩት ላይ አንሺ። ምናልባት ያላስረዳዎች ነገር ካለ መራዊት ከሚዩት ላይ አንስቼልሻለሁ። በቮይስ ለመግባት ሞክራለሁ።
ከደቂቃዎች በኋላ ቤት ስለሚሆን በቮይስ ለመግባት ሞክራለሁ። ሪኩዌስት የላካችሁ ሰዎች የኔ እንቁ ባልትና ያቢ ቅድስት ደጃማዊ ኪያ ጥሌ ዩዘር አዳይ ቢንት ኮልሚ ሃና ሁለት ተኩል አካባቢ እስከ 3 ሰዓት ሐሳባችንን እንግዲህ የሚያስቀይር ነገር ካለ በቮይስ ለመግባት ሞክራለሁ። እዛ ላይ እንገናኝ። መራዊት በርቺ፣ እሺ በርቺ። ትክክል አይደለም እያረግሽ ያለሽው ነገር በርቺ። ለነበረን ጊዜ እጅግ አመሰግናለሁ። የዛሬ ሴሽናችን እዚህ ላይ አብቅቷል።